መርጃንና አትሽ ለቀናት ያላፍኖት የቆዩት በልባቸው የተደበቀው ፍቅር አሁን ይፋ ሆኗል። ሁለቱም በግልጽ እንደሚፋቀሩ የሚነጋገሩበት ደረጃ ላይ ደርሰዋል። አሁን ደግሞ ቀጣዩ የቤት ስራ እንዴት አድርገው ቤት እንደሚያላምዷቸው፣ እንዴት አድርገው እንደሚያሳምኗቸው ባይቀበሉትም እንዲሁም ደግሞ ከዚህ በኋላ እንዴት አድርገው መቆየት እንደሚችሉ ነው። በተለይ ደግሞ አትሽ በሁለቱ መካከል የሆነ ተራራ የሚያክል ሚስጥር እስካለ ድረስ ግንኙነታቸው በጭራሽ ዋስትና እንደሌለው ያውቃል። እንዴት አድርገው እንደሚነግራት ግን በጭራሽ እስካሁን ድረስ ወስኖ ያልወሰነበት ጉዳይ ነው። ሊነግራት እያለኝ ተባተባል። ወደኋላ ይመለሳል። እኔ የመጣሁት ለበቀል ነው፣ አባትሽን ልበቀለው ነበር የመጣሁት፣ እኔ ታሂር ነኝ፣ የኤሉል ወንድም ነኝ ሊላት ይልና ከዛ ወደኋላ ይመለሳል። መርጃን ምንም የተደበቀ ነገር እዚህ የላትም። መርጃን ከሰሞኑ ቤት ውስጥ እያለፈች ያለችው ነገር እየጎዳን ያለው። ከዛም በኋላ አሁን ፊት ለፊት ሆኖ ቆሞ ሲደነባበር ደናነ በሰላም እያለችው ነበረ። እሱ ዝም ብላ እያፈጠችበት እያለ በዝምታ ተዋጠ። እንዴ ልንገራት አልንገራት ብሎ ሲወዘጋገብ ነበረ። ምን ነው በሰላም ነው ዝምታው አለችው። ምንም ዝም ብዬ እያሰብኩኝ ነው ባክሽ እያለ ነበር። ማለት ልነግር የምፈልገው ነገር አለ፣ ምንድነው ችግር አለ እያለችው ነበረ። አዎ በእርግጥ ብዙ ነገሮች አሉ፣ ብዙ ላንቺ የምነግራቸው ነገሮች አሉ፣ ነገር ግን አሁን ጊዜው አይደለም እያለ ነበር። እና ጊዜው መቼ ነው እያለችው ነበር። እኔም አላቅም፣ ጊዜው መቼ እንደሆነ አላቅም፣ እኔ ማውቀው አንድ ነገር ነው፣ ቢያንስ ዛሬ እንዳልሆነ ነው፣ ቀኑ ሲደርስ የሚታወቀኝ ይመስለኛል አላት። ተቀመጠች። ታውቃለህ የውሸት ሳቅ ነው የምስቀው፣ በቃ ልክ እንደ ማሽን ላይ እያደረኩኝ ነው የምስቀው፣ በቃ ምክንያቱም ቤት ውስጥ እየሆነ ያለው ነገር በእውነት ከዚህ በኋላ ከዚህ ባሰ ነገር እንዳይፈጠር ልቤ በጣም እየፈራ ነው ያለው። ምናልባት እንዲህ ስለ ላደክም እችላለሁ፣ እንዳላሳለች እፈራለሁ። ምን አይነት ቤተሰብ ነው ግን ያለን? በእናት ምን አይነት ቤተሰብ እንዴ? ምን ማለት ነው? ቆይ ማለት እንግዲህ ያው ወንድሜ ሞቶብኛል፣ ሙራት ሞቷል፣ ድጋሚ ደግሞ እዚህ ጋር ወንድም አለሽ እየተባልኩኝ ነው። አባቴ እዚህ ጋር ጭራሽ የማዩን ነገር የማዩን ቢዝነስ እንደሰራና በሌብነት ይጠራጠራል። ደግሞ እዚህ ጋር አንተን አግቶ ሊገልህ ከዚህ ቀደም ሞክሮ ነበረ። ተመልከት እስኪ ሁሉ ነገር ባንዴ ሲደራረብ። አሁን ደግሞ ቡራክ መጣ። ቡራክ የሚባልች ምን አይነት ነገር ውስጥ እያለፈ እንዳለ ግን ታውቃለህ? ይሄ ነገር ትንሽ አልተለየብህም ወይስ ይሄ ነገር ኖርማል ነው? ኖርማል ነው፣ እኔ ነኝ ኖርማል የለንኩት እያለችው ነበረ። እንደዛ አይደለም እያለ ነበር። ፈጣሪ ትዕግስቱን ስጠኝ፣ ጥንካሬውን አንተ ብቻ ስጠኝ ያለች ነበር። ወገቧን እያዛን ነበረ። አይዞሽ ይሄም ያልፋል እያለ እያባበላን ነበረ። ወደ ከንፈሯ እየቀረበ ችግር የለም እያላን ነበረ። አንተ ራስህ ኖርማል አይደለም፣ እንዴት ይሄን ነገር እያየ ዝም ትላለህ? እኔውን ተበሳጭቻለሁ፣ ግን ቢሆንም እናልፈዋለን እያለችው ነበረ። አትሻውን ፍዝዝ እንዳለ ነው። አትፍዘዛ፣ ምንድነው ፈዘዝክ? ምንድነው ዝምታው? ይሁን እያወራኝ ያለ በማል የምትፈዘው ነገር አለ እያለች እጁን እየያዘችው ነበረ። አትሽ ባንድ በኩል እኔ እንጃ እኔም በሆነ ያደኩበት ህይወት ቀለልን ይችላል ማለት ያለ እናትና ያለ አባት ማደግ እጅግ በጣም ከባድና አስቸጋሪ ነው። በህይወቴ በጥሩም ሰዓት በመጥፎም ሰዓት እነሱን ባለማግኘቴ እጅግ በጣም ይሰማኛል። ግን እንደዛም በሆነ እድለኛ ነኝ። ሙዜን እናቴን አግኝቻለሁ። ሙዜን እናቴ ከወደኩበት አንስታኛለች። ሙዜን እናቴ አሳድጋኛለች። በቃ እያለ ነበረ። እኔም እዚህ ያለሁልክ፣ አንተም የኔ ቤተሰብ ነህ፣ እኔም ያንተ ቤተሰብ ነኝ ከዚህ በኋላ ብቻህን አይደለም ብላ ጉንጩን እየሳመችው ስትሽኮረመም ነበረ። ሁሉም ነገር የሆነው በምክንያትነት ነው ይባባላል። ጉንጩን ስማ ትወጣለች። በሌላ በኩል አሁን አስሊ እንዲሁም ነዚር ተፋጠዋል። በንገሪኝ ስራትሽ ንገሪኝ። ለምንድነው ስላለፈ ህይወቱ ምንም አይነት መረጃ የሌለው? አንድ ፎቶ እንኳን አይኖረም እንዴ? አንድ ታሪክ እንኳን አንድ እሱን የሚያውቀው ሰው እንዴት አላገኝም? እንዴት አንድ ሰው እንደዚህ አይነት የጠፋ የተመናመነ ህይወት ይኖረዋል? ምን ማለት ነው? እንዴት አንድ መረጃ እንኳን አይኖረም? ወይስ ይሄን መረጃ ስለሱ አሁን የጻፋችሁት ከልብ ወለዳዊ የፈጠራ ነው? አሁን ያለው ማንነት የፈጠራ ነው እያለ ነበረ። ነዚር አታካብድ፣ ሽጉጡን ዝቅ አድርግ እያለችው ነበረ። በእውነት ያስጠላባል። አሁንስ እንደ ሽጉጡን ዝቅ አድርገው እያለችው ነበረ። አላወርዶም ዝቅ አላደርገውም ይላታል። በምን እርግጠኛ ነህ? ተኩሳለሁ እርግጠኛ ነኝ እያለችው ነበረ። አስሊ እርግጠኛ ትሁኚ አንድ ባንድ ጥያቄ መልሽልኝ አለበለዚያ ተኩሳለሁ እያለ ነበረ። ምንም የሚወራ ነገር የለማ፣ አትሽ እኮ ነው፣ አትሽ ነው፣ ታውቀዋለህ፣ መልካም ነው፣ ቆንጆ ነው፣ ሀብታም ነው እያለችው ነበረ። እጪ የማይመስል ዲስኩሬሽን አቆሚ በእናትሽ። ምንድነው ይህን በፈጠራ የምታወሪልኝ? አልፈልግም አስሊ አልፈልግም። እነቱ እንድትነግሪኝ ነው የምፈልገው። በይ መልሽልኝ፣ ንገረኝ። አትሽ ማን ነው አትሽ? እሺ እና እንደሱ ይሻላል። አታውሪም ማለት ነው? አታውሪም፣ ጥሩ እንዳታውሪ በይ። እንግዲህ እኔም ለአትሽ ሄጄ እስካሁን ድረስ ከጀርባ ስታረጊ የነበረውን ነገር ከእሱ ጀርባ ስታረጊ የነበረውን ነገር በሙሉ እነግረዋለሁ አንድ ባንድ እያለ ነበር። ያጫውንስ በዛ ይልና ንገረው። መጀመሪያ ግን ትገለኛለህ፣ ገባ? ከዚህ በኋላ በሞተም አይቆጨኝም፣ በቃ እንደውም ይሻለኛል፣ ነፃ ሆና ልስተው ነበር። አንቺ እብድነሽ እንዴ? አብድሻ እንዴ? እያለ ነበር። አብጃለሁ። ምን ነው ፈራ እንዴ? መጀመሪያ ልገለኛለሽ፣ ሽጉጡ ነው የወጣው። እንደዛ ካልሆነ በስንት ሰዓት ታወራኝም ነበረ? ምን ተፈጠረ? በላ ልብ የለም ለመተኮስ፣ እስኪ ልብ ካለ ወንድ ኮንክ ተኩስብኝ እያለች ነበረ። አስሪ ልሽ አንድ ሰት እዚህ ጋር ከፈጠርሽ ይተኩሳል፣ ትሞቻለሽ። ልሽ ማንም ሰው እዚህ ጋር ሰውነትሽን አያገኘው፣ ማንም ሬሳሽን አያገኘውም እያለ ነበረ። በላ ተኩሰ ስማ፣ አትሽና መርጃንን ላይ ከሚሆኑ ይሄን ከማይ በሞት ይሻለኛል፣ ገባ? ሞቴን እመርጣለሁ። በል እንግዲህ እንድገለኝ ፈልጋለሁ፣
እንደውም ይቅርብኝ ህይወት እያለችው ነበረ። ሽጉጡን አወረደው። ስማ እኔ ለአትሽ የቅርብ ሰው ነኝ። በዚህ ሰዓት ላይ ለአንተ እንደምጠቅም ማንም ሰው በዚህ ሰዓት ላይ ማንም ሰው አይጠቅምም። ገባ አይደለ? እኔ ያስፈልጋለሁ በጣም ይሄን ማወቅ አለብህ። ከዚህ በኋላ ተሳፈጠኝ ብላው ትሄዳለች። ነዚር ሽጉጡን እንደያዘ እንባ የተናነቀው ነበር። እሷ ጥላው ትሄዳለች። ነዚር ሽጉጡን ወዳለበት ከቶ መኪና ውስጥ ገብቶ ባንዴ ላጥ ብሎ ከቦታው እየራቀ ነበረ። በሌላ በኩል አትሻውን የመጣው ወደ ቢሮ ነው፣ ወደ ግሉ ቢሮ የመርጃን ቤተሰብ ወደሚመረምርበት እና ልጅ እያለ የታሰረበት ቤት ነበር የመጣው። እዛ ሆኖ ወደዚህ ይወራደዳል። እያሰበ ነበር ያለው። በድንገት ሙዛይን መጣች። በሩን ከፍታ እየገባች ነበረ። ሙዛይን በአትሽ ጉዳይ እጅግ በጣም ነው የተሰላቸችው። እሺ አንተ ምን እያረክ ነው ያለው? እንዴት ነው ለምን እዚህ እንደመጣ ለማስታወስ እየሞከርክ ነው? እንዴት ነው ይረዳል፣ ያግዛል አለችው። ምን ለማለት እየሞከርሽ ነው እያለ ነበረ። ለማለት የፈለኩትማ ብላ መጋረጃውን ገለጠችው። መጋረጃውን ስትገልጠው ግድግዳ ላይ የተለጣጠፉ በርካታ ፎቶች አሉ። የይልድርን ቤተሰቦች የነ መርጃን የሞተ ወንድሟ፣ እናቷ፣ አባቷ ጨምሮ ሁሉም ሰው ፎቶ ተለጥፏል። ጋዜጣም ጨምሮ ይታይ ነበረ። የጋዜጣ ቁርጥራጮች እንዴት ነው አሁን እኮ የመጣበትን አላማ እኮ ረስታል እኮ። በልበል እያንዳንዱን እዚህ የለጣጠፍካቸው ነገሮች አውርዳቸው እያለች የሙራትን ፎቶ እየለቀመች ነበረ። ስማ ከዚህ በኋላ ምንም ጥቅም የለውም ገባ? እዚህ የተለጠፈበት አላማ ምንም የለውም። እንግዲህ አንድ ጊዜ እሷን ተቀብለሃታል። የይልድርምን ሴት ልጅ አፍቅረሃል። በል እንግዲህ አትሽ ከዚህ በኋላ ምንድነው የምታስበው? መቼስ ምልህ ነበረ፣ ቃል ገብተህ ነበረ እነዚህን ሁሉ አመታቶች እንደዛ መከራ ላደረሱበት ቤተሰብ ዋጋ እንደምታስከፍላቸው ቃል ገብተህ ነበረ። የእናት የአባቱና የኢሉል አጥንት አሁንም ይወጋሃል እያለችው ነበረ። ወይዘሮ ሙዛይን ምንድነው የምታወሪው ነገር ተጠንቀቂ እንጂ እንዴት እንደዚህ ይባላል እያለ ነበረ። እኔ ከሞት አድኛለሁ ከመንገድ ዳር ከጎዳና ነበር ያነሳውክ። ቃልን ሰጥተኝ ነበር፣ ቃል ገብተህልኝ ነበረ። አንተ ግን ተመልሰህ ሄደህ በአይደር ሴት ልጅ እግር ስር ወድቃል፣ ወንድነትን አታል እያለችው ነበረ። እሷ በጣም እንደ ኃይለኛ እየጮች ነው የምታወራው። እሷ ስታወራ ልክ እንደ ወንድ ነው የምትጮህ። ድንገት አስሊና ጀማል መጡ። እንዴ ምን እየሆናችሁ ነው ያላችሁት እናንተ? እንዴ ድምጻችሁ እኮ ውጭ ረሱ እኮ ይሰማል። ለምን ዝቅ አትሉም? ቀስ ብላችሁ ለምን አታወሩም? እያለ ነበር ጀማል። ምን አገባን ብላ እየወጣች ነበረ ሙዛይን እዚህ ጋር። ከዛ ጀማል ወደ አትሽ የቀረበ ምንድነው እዚህ ጋር የሆነው ነገር ይለዋል። እዚህ ጋር አስሊ ደግሞ ዝቅ ስትል የሙራትን ፎቶ አገኘችው። የሙራት ፎቶ እዚህ ጋር በማርከር የኤክስ ምልክት ፊቱ ላይ ተደርጎበታል። ልክ እንደ ተገደለ ሰሞን ነበር አትሽ ይህን ምልክት ያደረገበት። ራሱ አትሽ ነው ያደረገው። ይህን ጊዜ ወዲያው ነበረ አስሊ ፎቶን ደብቃ የእሷ ዶክመንት ውስጥ የከተተችው። እንዴ እቺ የሀይደር ሴት ልጅ ምን ጣጣ ውስጥ እየከተተች እንዳለ ግን ታውቃላችሁ? እውነን ለመናገር ማየ በጣም ተጨንቃ መሆን አለበት እያለች አስሊ ስትናገር ነበር። ባክሽ አታካብጃ እንጂ እኔ በምንም ጉዳይ ተስፋ አልቆረጥኩበትም። ሁሉም ነገር እንዳበቀለት አድርጋችሁ አታውሩ እያለ ነበረ። ኧረ እባካችሁ እናንተ ይህ ነገር እኔ በጣም ነው የሰለቸኝ። እንዴ ሁላችንም ተመሳሳይ ዓላማ እኮ ነው ያለን። ታዲያ ለምንድነው በእንደዚህ አይነት ነገር የምንጨቃጨቀው? ምንድነው ጉዳዩ ብሎ እየጠየቀ ነበረ ጀማል። እዚህ ጋር እባካችሁ ተረጋጉ ብሎ እየጠየቃቸው ነው። እስኪ ቢያንስ አንቺ ደግሞ አስሊ ሙዛይን ጋር መሆን አለብሽ፣ ምናልባት ልታስፈልጊያት ትችያለሽ። እስኪ አጠገቧ ሄደሽ አረጋጊያት ብሎ ጠየቃት። አስሊ የደበቀችውን ፎቶ ደብቃ በቀታሽ በቃ ብላ እየወጣች ነበር ተጣርፋ። ጀማል ናትሽ እዚህ ጋር ቀሩ። አትሽ ብትረጋጋ ይሻላል። ኧረ ነገር ከልክ እያለፈ ነው። አውቃለሁ ነገር ግን በቃ ጀማል እኔ አላሜን አረሰውም እኮ በቃ ለምንድነው እንደዚህ የሚያስቡኝ ያለ ነበረ። እማዬ ሙዛይንን ታውቃታለህ? በቀለም በተመለከተና ይደርን በተመለከተ ታውቃለህ። ሌላ ምንም ነገር እንደማይታያት በጣም ብዙ ዋጋ መስዋዕትነት ከፍላበታለች እዚህ ደረጃ ለመድረስ ታውቃለህ። አንተ ግን እንዴት ነው መርጃን አናገርካት አለው። አላናገርኳትም ወንድሜ አላናገርኳትም። በእውነት በጣም አስቸጋሪ ሁኔታ ውስጥ ነው ያለሁት። በቃ እንዲህ ብዬ እንደምነግራት ግራ ገብቶኛል። በቃ ማለት እንዳለ የሚያስጨንቀኝን ነገር ሙሉ ነግሬያት እንትን እንዳለ ሌላ ነገር እንዳይፈጠር ፈራው። ለመጀመሪያ ጊዜ በህይወት የፈራውኝ ማለት እንዳላጣት ፈራውኝ፣ እንዳልጎዳት ፈራውኝ። ይህን ነገር ሪስክ ማድረግ አልፈልግም አለው። አትሽ ይገባኛል፣ ነገር ግን በቃ አሁን እዚህ ጋር ቦታ መመረጥ አለብህ። አሁን አንተ እዚህ ጋር ታሂር ነው የምትሆነው፣ አትሽን ነው የምትሆነው። እንዴ እዚህ ጋር ራስህ ቶሎ መለየት አለብህ፣ አለበዚያ ብዙ ትጎዳለህ እያሉ ነበረ። አላቅም እኔ ከዚህ በኋላ ማን እንደሆንኩ ራሱ አላቅም። እኔ ማን እንደሆንኩ አላቅም። እኔ አትሽ ነኝ ታሂር ነኝ ማን ነኝ እኔ እንጂ አላቅም። በቃ አልገባኝም። ምንድነው ይሄ ሁላ በቀል? እኔ አሁን ማለት ድጋሚ ማፍቀር እችላለሁ? አሁን ከዚህ በኋላ መርጃንን ባጣት እኔ እንጂ አይመስለኝም። ፈርቻለሁ። በቃ ጀማል ጠፍቻለሁ ከዓላማዬ አሁን ታወቀኝ እያሉ ነበር። ጀማል ደግሞ እዚህ ጋር አትሽ ነው። አትሽ አይዞን ፈቷል፣ እናስተካክለዋለን እያለ እያባበለው ነበረ። በሌላ በኩል ሃይደር ማታ አካባቢ ላይ ቡራክን ጠራው። ከዚህ ቀደም ሃይደር ከሱ ጸሐፊ ጋር የፍቅር ግንኙነት ነበረው። ሚስቱን ነስሪ ለቺት ሲያደርግባት ሰነባብቷል። አሁን ደግሞ አስጠራው ቡራክን። ከዛ ቡራክ በቀጥታ እየመጣ ለምን ፈለከኝ? አልፈልግህም ምናምን ብለኸኛል ነበር እንዴ? አሁን ደግሞ ምን ላድርግህ እያሉ ነበረ። ተረጋጋ እባክህ አንተ ምንድን ነው የምትሆነው እያለው ነበረ። ለምንድን ነው ታዲያ ቀደም ስታመናጨቀኝ ነበረው? እንደ ልጅ አልቀበልም ብለኛል ነበር እንዴ? ከዚህ በኋላ ምንድን ነው እያሉ ነበር። ለመጣ ሲጀመር እያሉ ነበር። ምክንያቱም እናቴ ሁሉን ነገር ነግራኛለች። አንተ ሁል ጊዜም እንደምታፈቅራት ትነግራን ነበረ። ከዛ በኋላ ማርገዟን ስታቅ
ቶሎ ብለህ ሸሸህ እያሉ ነበረ። ኧረ እንደዚህ የሚባል ነገር የለም እንዴ፣ ኧረ እንደዚህ የሚባል ነገር የለም እያሉ ነበረ። አዎ ስማ እናቴ አንተን ብቻ ነበር በሳቱ የምትወደው እውነቱን ስነግርህ ማለት ነው። ነገር ግን አንተ ህይወቷን አበላሸው፣ እኔን እንዳረገዘችኝ ጥላት ሄድክ እያሉ ነበረ። እንዴ እኔ ሲጀመር እርጉዝ መሆኗን በምን አውቃለሁ እያሉ ነበር። ነርሚን ግን ታውቅ ነበር። ነርሚን ናት ሄዳ ያስፈራራቻት። ጭራሽ እርጉዝ መሆንሽን ሃይደር ካወቀ ሆድሽ ውስጥ ያለው ልጅ እገለዋለሁ ብላ አስፈራራቻት። አሁኑ ትጠፊያለሽ ወይም ደግሞ አጠፋሻለሁ ብላ አስፈራራቻት። እናቴ አማራጭ አልነበራትም። ለእኔ ስትል ለእኔ ብላ ከምትወደው ከተማ መሄድና መሸሽ ነበረባት እያለው ነበረ። ከዛ እሱ እዚህ ጋር ነርሚን አንተ ልጅ እርግጠኛ ነህ እያለ እየጠየቀው ነበረ። ስለምንድን ነው የምታወራው አንተ ደግሞ ስለምን እርግጠኛ መሆን ነው የምታወራው እያለ እዚህ ጋር ተናደው ቡራክ እየጠየቀ ነበረ። እናቴ ከመሞቷ በፊት ሁሉን ነገር ነግረኛለች አልሻወድልህም ይለዋል። ሃይደር መረረው። ቡራክን እዚህ ጋር ጥሎት እየሄደ ነበረ። ነርሚን እንደዚህ ታደርጋለች ብሎ በፍጹም አልገመተም ነበረ። አትሽ ወደ ራሱ ቢሮ መጥቷል። ስራውን እየሰራ ነው። ድንገት መርጃን ትኩስ ነገር ይዛን ለመጣች ጠጣ እስኪ ያስፈልጋል ብላ ሰጠችው። ስራውን እየሰራ ነበር እሱ። አመሰግናለሁ በጣም የሚገርሙ ነገር አንቺ የምታፈሪው ቡና በጣም ይጣፍጣል እያለ ነበር። አመሰግናለሁ እያለችው ነው። ከዛም በኋላ አንዳንድ ነገሮችን ይነጋገራሉ። ትንሽ ቆዩ አተኛም እንደ ገብታ እያለችው ነበረ። አይ ትንሽ ሰራለሁ እያለ ነበረ። ከዚህ ቀደም አስተዳደጓ ላይ ነርሚን እናቷ ፒንክ ቀለም እንድትወድ እንዳረገቻትና በግዴታ መርጃን በዚህ ምክንያት ፒንክ ቀለም እንድትጠላው እንዳረገቻት እየነገረችው ነበረ። ከዛም በኋላ ቤት ውስጥ ያለውን የፍቅር እጦት ነገረችው። እንዴት ለብዙ ጊዜያቶች በማታውቀው ነገር ስትወቀስ እንዳደገችና እንደኖረች ምንም እንኳን ቤተሰቦቿ እናትና አባቷ እዚህ አሁን በአሁን ሳለ ባደገችበት አጋጣሚ ከክፉ ነገር ከመጥፎ ነገር ቢጠብቋትም ነገር ግን መርጃን ደግሞ ፍቅር አታ እንዳደገች እየነገረችው ነበረ። የእሷን ስለ ልቦና ለመራት እየሞከረ ከዛም በኋላ ቀስ ብሎ ስለ ራሱም ያወራል። የአስተዳደግ ችግር ሁለቱም ያለባቸው ይመስላል። አትሽ ደግሞ እዚህ ጋር እማዬና አባዬ ምንም ሳልጠግባቸው ነበረ ያጧቸው። በቃ ትምህርት ቤት አደረሱን። ከዛም በኋላ በቃ ጥለውን ሄዱ ማለት ነው። እማዬና አባዬ ምንም የተለየ ኑሮ አልሰጡንም። እኛ የሀብታም ኑሮ አልነበረንም። ነገር ግን ቤታችን ውስጥ ፍቅር አይጠፋም ነበር። ሁሌም ፍቅር ነበረ። ግን እንደሄዱ ቀሩ እያለ ያለቅሳል። እያባበለችው እኛ ስትል ማንና ማን እያለችው ነበረ። እህት ነበረችኝ አላት። እህት ረባካ አለችው። አዎ እና የታለች ብላ ስጠይቀው አሁን የለችም ሞታለች ብሎ ተናገረ። እናቴንም አባቴንም እህቴንም ያጣሁት አላት። ደነገጠች። አይዞ ብላ ስታባብለው ነበረ። እዚህ ጋር ትሽ በሆዱ እኔ እኮ ታሂር ነኝ እኔ እኮ የኤሉል ወንድም ነኝ እያለ ሲያወራ ነበረ። እሷን እንዲህ ብሎ ሊነግራት እያሰበ በሆዱ ይህንን እያወራ ነገር ግን ለማውራት እንዲነው ለመናገር ጭራሽ ማይደፍረው ጉዳይ ነው የሚሆነው። ከዛ ትንሽ ተጫወቱና መጣኝ ብሎ ይሄዳል። በሌላ በኩል ሃይደር እያበደ ወደ መኝታ ክፍሉ እየመጣ ነው። ነርሚን ተቀምጣለች። ምን ሆናል እያለችው ነበረ። ስሚ ኒልጉርን አስፈራርታሻል ነበር እንዴ? ልጁን ከወለደችው እንደምትገያት አስፈራርታሻል ነበር እንዴ? ጥፊ በለሻል ነበር እንዴ? በማለት ተቆጣታ። ኧረ እኔ እንደዚህ ነገር አላደረኩም እያለ ነበረ። አቷሺ አስፈራርተሻታል እያለ ነበረ። በቃ አሁንስ ለአንተ ቅምጥ እኔ ተጠያቂ ሊሆን ይችላል ነው እንዴ? ትንሽ አታፍርም እንዴ? ሚስትህን መተህ እንደዚህ ብለህ ስጠይቅ ትንሽ አታፍርም እንዴ? ምን ማለት ነው? ምን አይነት ክብረ ቢስነት ነው ስትለው ነበር። አታሳብጂኝ ሴትዮ። ስሚ እኔ ለብዙ ዓመታቶች ልጅ እንዳለኝ ሳላቅ ኖር ያለው በአንቺ ምክንያት እያለ ነበረ። አንተ አንድ ልጅ ብቻ ነው ያለ። እሺ እሱ አሁን ተቀብሯል። አሁን ያለው እሱ አፈር ስር ነው ያለው። አንድ ልጅ ብቻ ነው ያለ። ሲጀመር ስለሱ ሞት ራሱ ምንም ግድ አልሰጠም ነበር። አሁን ደግሞ ከሌላ ከቀምጥ ስለወለድከው ሴት ልጅ ትጠይቀኛለህ እንዴ? ምን አገባኝ እኔ? ለምን የፈለገ ነገር አይሆንም። ሃይደር እንዴት ነው የምታስበኝ? እንዴት ነው የምንቀኝ? ቆይ አንተ እያለችው ነበረ። ምንም ብትይ ምንም ለሰራሹ ስራ ለሰራሹ ኃጢአት በጭራሽ ምንም አይነት ማስተዛዘኛ ምን ማባቢያ ያስፈልገውም። ገባሽ አይደለ? ላረሹ ስራ ደግሞ የዋጋሽን ታገኛለሽ አላት። ኧረ እባክህ ሃይደር ይልድረም ላረከው ኃጢአት አንተስ ብትሆን ምን አይነት ቅጣት ነው የምትቀጣው? ስማ ምንም ይሁን ምንም ያደረኩት ነገር ለቤተሰብ ስለ ያደረኩት ገባ አይደለ? አንተ ኒድጉን ስታሯርጥ ስትማግጥብኝ ነበረ። ገባ አይደለ? ወደ ኋላ ዞር ብለህ ብትመለስ ኖሮ ቤተሰባችን ይበጠበን ነበረ። እኔ እዚህ ቆየሁኝ፣ እሷ ግን ሄደች። ይሄ ነው ልዩነታችን። ገባ አይደል? እያለችው ነበረ። እኮ አስፈራርተሻል ነበረ ልጇ እንደምገይባት እያለ ነበረ። እንዴ ነው ማላስፈራራት ታዲያ እያለችው ነበረ። ቤተሰቤ ማዳን ነበረብኝ አለችው። ቆይ አለቅሽም ሰራልሻለሁ ብሎ ዝቶባት ይሄዳል። በሌላ በኩል አስሊና ሙዘይና አሁን አብረው ተቀምጠዋል እያወሩ ነበረ። ከዛ እዚህ ጋር አስሊ ፎቶ እየተመለከተች የቅድሙን የሙራትን ኤክስ ምልክት የተደረገበትን ይሄ ፎቶ ለኔ በጣም ጠቃሚ ነው እያለች ነበረ። ሙዘይን ደግሞ እባክሽ አስቀምጪው ምንድን ነው የዚህ ልጅ ፎቶ የምትይዥ እያለች ነበረ። እማዬ እስኪ ቆይ እያለች ነበር። ድንገት ሃይደር መጣ። አያቸው እንሄዳለን። ሙዘይን ሃይደርን ስታየው እየተበሳጨች ነበረ። አቲሽን የመሰለ ሰው እዚህ ጋር ሙዘይን ከእጇ በመውጣቱ እጅግ በጣም ተናዳለች፣ ተከፍታለች። እንዴት አድርገው አቲሽን ወደ ነበረበት እንደሚመልሱት ግራ ገብቷቸዋል። በሌላ በኩል መጃኗን ያለችው አቲሽ ቢሮ ናት። የሆነ ጣውላ ላይ ፍሬም ነው የፎቶ ፍሬም ቀለም እየቀባች ነበረ። ቆይ ይሄ ቀለም ይሻለኛል እያለች የምትወዳቸውን ቀለማቶች እየለቀለቀች ነበረ። ከዛ ድንገት አቲሽ መጣ። ምን እያረግሽ ነው አላት። ፍሬሙን የሆነ ሰርፕራይዝ ላሳየ ነው ቀለም እየቀቡት አለችው። በፍሬም እኮ አድርገሽው ነበር ፎቶውን፣ ይሄ ምን ያደርጋል እያለ ነበረ። እኮ ምን ችግር አለው በራሴ እጅ ለስራ ብዬ ነው እያለች ቆይ ላሳይሽ ብሎ ቀለም ፊቷን ቀባት። እሷም እየቀባችሁ ነው። ሁለቱም ፊታቸውን እየተቀባቡ ሲላፉ ድንገት ጀማል መጣ። ሲመጣ አያቸው በደንብ እየተላፉ ነበረ። ከዛ በኋላ ሲያያቸው አፈረና እየሳቀ ወጣ። ከዛ ሰው ወይኔ ጀማል አየንስት ነበረ። እንደኛ ታዲያ ምን ግድ ይሰጠናል እያለት ወደ
እሷ እየቀረበ ነበረ። እንደዚያውን መላፋታቸውን ቀጠሉ። ከዛም በቀጥታ ከሰዓታቶች በኋላ ማታ ወደ ቤት እየመጡ ናቸው። ሰርፕራይዝ እያረጋን ነው። ወደ መኝታ ክፍላቸው ሲመጡ መኝታ ክፍሉ በሻማ ሸብርቋል። ፊት ለፊት ብዙ ነገሮች አሉ። ፊልም አብረን እንይ ብሏት የሚጠን ፈንዲሻ አዘጋጅቶ ሁለቱም አልጋቸው ላይ ወጥተው ፊልማቸውን ማየት ጀምረዋል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በየላችሁበት መልካም ቆይታ ይሁን።